ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን፣ ከሁሉ አስቀድመን የጥቁር ሕዝቦች ሁሉ ኩራት ለሆነው ለ130ኛው የአድዋ ድል በዓል እንኳን አደረሳችሁ ለማለት እንወዳለን። ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። ዋና ዋናዎቹን እናስቀድም። ዓለም አሁን ያለችበት ውጥረት ለኦፕሬሽን ቀይ ባህር ሁነኛ ጊዜ ነው ተብሏል። የእስራኤል ኢራን ግጭት መፈንዳትን ተከትሎ ኢትዮጵያ የኤርትራን ወታደራዊ መሰረተ ልማት ከጥቅም ውጪ ለማድረግ አስባለች። ለ4 ኪሎ ቤተ መንግስት ቅርበት ካላቸው ምንጮች ኢትዮጵያ የቀይ ባህር ኦፕሬሽንን ያለ ብዙ ኪሳራና ጫጫታ ለማሳካት አቅዳለች ብለዋል። ኦፕሬሽኑ በ13 ሰዓታት ይጠናቀቃል እየተባለ ሲሆን ዛሬ በታሪካዊቷ የአድዋ ድል ቀን ሊጀመር እንደሚችል ተጠቁሟል። አስደናቂውን መረጃ ታደምጡታላችሁ። በሌላ በኩል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ የፌዴራልና የኦሮሚያ ክልል ባለስልጣናት የአርሲ ኦርቶዶክሳውያንን እልቂት በአስቸኳይ እንዲያስቆሙ ቋሚ ሲኖዶስ በጥብቅ አሳስቧል። ሲኖዶሱ ለመንግስት ጥብቅ ማሳሰቢያ የሰጠው ከ20 በላይ ሰላማዊ ሰዎች በሃይማኖት ተኮር የታጣቂዎች ጥቃት መገደላቸውን ተከትሎ ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም መንግስት አጥፊዎችን ይቅጣ ሲል መግለጫ ሰጥቷል። በአርሲ የቀጠለው የንጹሐን ግድያ የሃይማኖት ተቋማቱን ጠንከር ያለ መግለጫ ታደምጡታላችሁ። መካከለኛው ምስራቅ አሁንም እየተናጠ ነው። ኢራን ያላሰበችው ከባድ ማዕበል ወርዶባት ታላቁን መሪዋንና ውድ ልጆቿን አታለች። ታዲያም ይህ ሁሉ እንዴት ሊሆን ቻለ? በአስፈሪነቱ የሚነገርለት የኢራን ራዳርና የአየር መከላከያ ስርዓት ለምን ዝምታን መረጠ? የማይበገረው መከላከያቸውስ እንዴት በቅጽበት ሟሟ? የዚያን ምሽት አስፈሪና ታሪካዊ ክስተት ጥልቅ ሚስጥር ካሚኒና የኢራን ከፍተኛ ሹማምንት ስለተገደሉበት አስደናቂ ኦፕሬሽን ዝርዝር መረጃዎችን እስከ ዝግጅታችን ፍጻሜ አብራችሁን ስትቆዩ የምታደምጡት ነው። ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። ዓለም አሁን ያለችበት ውጥረት ለኦፕሬሽን ቀይ ባህር ሁነኛ ጊዜ ነው ተባለ። የእስራኤልና ኢራን ግጭት መፈንዳትን ተከትሎ ኢትዮጵያ የኤርትራን ወታደራዊ መሰረተ ልማት ከጥቅም ውጪ ለማድረግ አስባለች። ለ4 ኪሎ ቤተ መንግስት ቅርበት ካላቸው ምንጮች ኢትዮጵያ የቀይ ባህር ኦፕሬሽንን እያለ ብዙ ኪሳራና ጫጫታ ለማሳካት አቅዳለች። ኦፕሬሽኑ በ13 ሰዓት ይጠናቀቃል ተብሎም የኢትዮጵያ ታላቅ ኦፕሬሽን በታሪካዊቷ የአድዋ ድል ቀን ሊጀመር እንደሚችልም መረጃዎች ጠቁመዋል። መካከለኛው ምስራቅ ላይ የፈነዳው ግጭት ለኢትዮጵያ ትልቅ ድል እየከፈተ ስለመሆኑ እየተነገረ ባለበት ወቅት ለ4 ኪሎ ቤተ መንግስት ቅርበት ካላቸው ምንጮች ኢትዮጵያም የቀይ ባህር ኦፕሬሽንን ያለ ብዙ ኪሳራና ጫጫታ ለማሳካት ትክክለኛው ጊዜ ነው የሚል እንቅስቃሴ መጀመሯን እየተናገሩ ነው። የኤርትራን የአየር ክልል ከማንኛውም በረራ ሙሉ በሙሉ ነፃ በማድረግ የሻዕቢያን ወታደራዊ መሰረተ ልማቶች በተቀናጀም የአየር ድብደባ ከጥቅም ውጭ እናደርገዋለን ሲሉ ከቤተ መንግስቱ የወጡ መረጃዎች ገልጸዋል። እጅግ ቢበዛ 13 ሰዓታት የበለጠ ጊዜ ውስጥም ሲሉ በገለጹት የቀይ ባህር ኦፕሬሽን የኢትዮጵያ አየር ኃይል የኤርትራን ወታደራዊ መሰረተ ልማቶችን ከጥቅም ውጭ ካደረገ በኋላ ኤሊት ፎርስ ወደ ተግባር ይገባል ተብሏል። የዓለም ፖለቲካ ትኩረት በሙሉ ወደ መካከለኛው ምስራቅ በዞረበት በዚህ ሰዓት በሀገራችን ሰሜናዊ ክልል እየታየ ያለው እንቅስቃሴ እጅግ አሳሳቢ ደረጃ ላይም ደርሷል። በሩሲያና ዩክሬን ጦርነት ወቅትም የዓለም አቀፉ ማህበረሰብ በሌላ ቦታ መጠመዱ በሰሜን ኢትዮጵያ ለተቀሰቀሰው ጦርነት መባባስ አስተዋጽኦ ነበረው። ዛሬም በሰሜን ትግራይ ድንበር አካባቢዎች እንዲሁም በአፋርና የኤርትራ ድንበር አቅጣጫዎች ከፍተኛ የሆነ ወታደራዊ እንቅስቃሴና የሰራዊት ክምችት እየተስተዋለ መሆኑን መረጃዎች ይጠቁማሉ። ኢትዮጵያን በመካከለኛው ምስራቅ ግርግር አሰብን በአጭርና ውጤታማ ኦፕሬሽን እጇ ለማስገባት ዝግጅት ጨርሳለች። ከቀናት በፊት ከአዘርባይጃን የተሸመቱት አስደናቂዎቹ የካዛኪ ድሮኖች ራሽያና ኢትዮጵያ እጅ ብቻ የሚገኘው ኦሪዮን 2 ድሮን የምድር ድሮኖቹ የልዩ ዘመቻ ኮማንዶችን ጨምሮም ዘመናዊ መሳሪያዎቿና ጀግኖች ልጆቿ በተጠንቀቅ መሆናቸውም ተሰምቷል። በቀጣይ መረጃችን
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ የፌዴራልና የኦሮሚያ ክልል ባለስልጣናት የአርሲ ኦርቶዶክሳውያንን እልቂት በአስቸኳይ እንዲያስቆሙ ቋሚ ሲኖዶስ በጥብቅ አሳሰበ። ሲኖዶሱ ለመንግስት ጥብቅ ማሳሰቢያ የሰጠው ከ20 በላይ ሰላማዊ ሰዎች በሃይማኖት ተኮር ታጣቂዎች ጥቃት መገደላቸውን ተከትሎ ነው። ሲኖዶሱ በወጣው የሐዘን መግለጫ በአርሲ ሀገረ ስብከት በተለያዩ ወረዳዎች በኦርቶዶክሳውያን ላይ የሚፈጸመው ተባብሶ ቀጥሏል ብሏል። ከዚህ ቀደም በተደጋጋሚ በተፈጸመው ጥቃቶችም በደረሰው ሞትና ስደት ሳያንስ አሁንም ጥቃቱ በአዲስ መልኩ ቀጥሎም የ21 ንጹሃን ወገኖቻችን ሕይወት በግፍ ማለፉን በሕይወት የተረፉትም በታጣቂዎቹ መታገታቸውን ሲኖዶሱ ጠቁሟል። ሲኖዶሱ በመግለጫው ከዚህ በፊት በአርሲ ሀገረ ስብከት በተለያዩ ወረዳዎች በርካታ ኦርቶዶክሳውያን ወገኖቻችን ሕይወት በመጥፋቱና ከሞት የተረፉትም ከቤት ንብረታቸው ተፈናቅለው ወደ አጎራባች ከተሞች ተሰደው ለራብና ለእርዛት ተጋልጠው እየኖሩ ነው ሲልም የችግሩን ጥልቀት ገልጿል። ቋሚ ሲኖዶሱ አክሎም አገር ሰላም ብለው በሚኖሩት ከምንም ጉዳይ ጋር ንክኪ በሌላቸው ኦርቶዶክሳውያን ልጆቻችን ላይ ይህን አስነዋሪ ድርጊት የፈጸሙት አካላትም ግድያውን በሃይማኖት ስም ይፈጽሙት እንጂ የሃይማኖት ሰዎች ግን አይደሉም ብለዋል። የጥቃቱ ፈጻሚዎች ዓላማ በአገራችን ለረጅም ዘመናት ተከባብረው አብረው በኖሩት የሃይማኖት ተቋማት መካከል ግጭትን መፍጠር ነውና የእስልምና ሃይማኖት ተከታዮችና ሕዝበ ክርስቲያኑ በጋራም ልናወግዛቸው ይገባል በማለት አቅርበዋል። በወገኖቻችን ላይ የተፈጸመው አሰቃቂ ግድያ በሕዝበ ክርስቲያኑ ዕለታዊ ኑሮ አሉታዊ ተጽዕኖ የሚፈጠር በቅዱሳት መጻሕፍትም ሆነ በሰው ልጅ ሰብአዊ አኗኗር ፈጽሞ ተቀባይነት የሌለው አጸያፊ ድርጊት ነው ያለው ሲኖዶሱም ጥቃቱን አጥብቆ ኮንኗል። በአርሲ ሀገርም በተደጋጋሚ እየተፈጸመ ያለው ጥቃት ኦርቶዶክሳውያን በየትኛውም የሀገራችን ክፍል በነጻነት ሰርተው የመኖርና ስርዓት አምልኮ የመፈጸም ህገ መንግስታዊ መብታቸውን የሚጋፋ ነው ብሏል ሲኖዶሱ በመግለጫው። የዓመታት ማብቂያ ያጣው የኦርቶዶክሳውያን ሞትና መፈናቀል ለማስቆም የክልሉና የፌዴራል መንግስት ጉዳዩን በልዩ ሁኔታ ተከታትለው አፋጣኝ መፍትሄ እንዲሰጡበትም ቋሚ ሲኖዶሱ በጥብቅ አሳስቧል። ፍርድን በመሻት የሚጮኸው ስለ ስሙ መከራን የተቀበሉት የንጹሃን ደም ተገቢውን ፍትህ ይፈልጋል ያለው ሲኖዶሱም ጥቃቱን የፈጸሙት አካላት በሕግ እንዲጠየቁ ጥሪ አቅርበዋል። መንግስት ክቡር የሆነው የሰው ልጅ ሕይወት እንዳይጠፋ የዜጎች ሀብትና ንብረት እንዳይወድም የዜጎችን ደህንነት የማስጠበቅ ኃላፊነቱን በአግባቡ እንዲወጣም ሲኖዶሱ አሳስቧል። ከዚሁ ጋር በተያያዘ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም በአርሲ የቀጠለውን ግድያ አውግዟል። ምክር ቤቱ በንጹሃን ወገኖቻችን ላይ በደረሰው አሰቃቂ አደጋ ጥልቅ ሐዘን እንደተሰማው ገልጾ ድርጊቱ የትኛውንም ሃይማኖት የማይወክል ይልቁንም በሃይማኖቶች መካከል ዘመናት የኖረውን የመከባበር እሴት በመናድ በአማኞች መካከል ጥርጣሬና ግጭት ለመፍጠር የተቀነባበረም እኩይ ሴራ ነው ብለውታል። መንግስት አጥፊዎቹን በአፋጣኝ ለይቶ ህጋዊ እርምጃ እንዲወስድ ምክር ቤቱ ጠይቋል። በቀጣይ መረጃችን የሶስተኛው የዓለም ጦርነት ደወል የሚመስለው የመካከለኛው ምስራቅ ፍልሚያ አሁንም ቀጥሏል። ሐሜኒና የኢራን ውድ ልጆች የተገደሉበት ኦፕሬሽንም ዓለምን እያነጋገረ ነው። ለመሆኑ የኢራን መከላከያ እንዴት በዚህ ደረጃ ተጋለጠ? አሜሪካና እስራኤልስ እንዴት የማይታመን የሚመስለውን ኦፕሬሽን ፈጸሙት? ቅዳሜ የካቲት 28 ቀን 2026 የኢራን ዋና ከተማ ቴህራን በከባድ ጸጥታ ውስጥ እንደተዋጠች ሌሊቱ ተጋምሶ ነበር። ነገር ግን ይህ ጸጥታ የከባድ ማዕበል መዳረሻ እንጂ የሰላም ምልክት አልነበረም። ማንም ባላሰበውና ባልጠበቀው ሁኔታም ከሰማይ ከውቅያኖስና ከየብስ የተሰነዘረ እጅግ የተቀናጀ የተፋዶፍ በድንገት ከተማዋን አናወጣት። ኢራን የማይደፈር ስትል የገነባቸው የብረት አጥር በአሜሪካና እስራኤል የላቀ ቴክኖሎጂ የበላይነት ረቂቅ የሂሳብ ስሌትና በአስደንጋጭ ፍጥነት ልክ እንደ ሸረሪት ድር በቀላሉ ተበጣሶ ወደቀ። ይህ ክስተት ተራ ወታደራዊ ግጭት ሳይሆን የዘመናችንን የጦርነት ታሪክና የቀጠናውን የፖለቲካ ትርክት ሙሉ በሙሉ የቀየረ ታሪካዊና አውዳሚ የቅድመ መከላከል ጥቃት ነው። ታዲያ ይህ ሁሉ እንዴት ሊሆን ቻለም? በአስፈሪነቱ የሚነገርለት የኢራን ራዳርና የአየር መከላከያ ስርዓት ለምን ዝምታን መረጠም? የማይበገረው መከላከያቸውስ እንዴት በቅጽበት ሟሟ? የዚያን ምሽት አስፈሪና ታሪካዊ ክስተት በጥልቀት እንፈትሸዋለን። እስራኤል የአንበሳ ጩኸት ወይም በእንግሊዘኛው አጠራር ላየንስ ሮር ስትለው፣ አሜሪካ ደሞም ታላቁ ቁጣም
ብለዋለች። የዚህ የተቀናጀ ጥቃት ዋና መልእክት ግልጽ ነበረ። ይህ የኃይል ማሳያ ብቻ አልነበረም። የጥቃቱ ዋነኛ ኢላማ የኢራን ጠቅላይ መሪ አያቶላ አሊ ሐሜኒን ማስወገድ ነበረ። ሚሳኤሎቹ ያነጣጠሩት በዘፈቀደ ሳይሆን እጅግ ሚስጥራዊና ጥበቃ በሚደረግላቸውም የቴህራን አካባቢዎች ላይ ነበረ። በተለይም በዩኒቨርሲቲ ጎዳና በጃሙሪና በፓስተር ጎዳናዎች አካባቢ የሚገኘው የጠቅላይ መሪው ዋና ግቢ የጥቃቱ ማዕከል ሆኗል። ይህ ስፍራ የኢራን መንግስት የልብ ትርታ ነው። ምንም እንኳን ጥቃቱ ግቢውን ሙሉ በሙሉ ቢያወድመውም መጀመሪያ ላይም የእስራኤል ጦር መሪውን መግደሉን ሲያሳወቅ የኢራን ባለስልጣናት አስተባብለው የነበረ ቢሆንም አሁን ላይ ግን ጠቅላይ መሪው በጥቃቱ መገደላቸውን በይፋ አረጋግጠዋል። ይህ አሳዛኝና ታሪካዊ ዜና መላውን ቀጠና ቀጣዩን ለማየት ወደማይታወቅና እጅግ አስፈሪ የውጥረት ምዕራፍ አስገብቶታል። የዚህ ጥቃት እጅግ አስገራሚው ክፍል ወታደራዊ እቅድ አውጪዎች የተጠቀሙበት ስልት ነው። አሜሪካና እስራኤል ከባህር ሰርጓጅ መርከቦች አጅበው ከሚካሄዱ መርከቦችና ራዳር ከሚከታተሉ ስቴልስ ቦምብ ጣይ አውሮፕላኖች የሚተኩሱትን መሳሪያዎች በአንድ ጊዜ አቀናጅተዋቸዋል። መሳሪያዎቹ የተተኮሱት ሙሉ በሙሉ ከተለያዩ ቦታዎችና በተለያዩ ሰዓታት ቢሆንም የሂሳብ ስልቱ ግን አስገራሚ ነበረም። የእስራኤል የጦር አውሮፕላኖች ቦምባቸውን በጣሉበት ልክ በዚያው ቅጽበት ሌሎቹ ሚሳኤሎች በካራጅ ከርማናሽና ኢስፋሃን ከተሞች ላይ ባሉ ወሳኝ የኒውክለርና የኢንዱስትሪ ማዕከላት ላይ አረፉ። ይህ በአንድ ሰከንድ የተሰላ ጥቃት በኢራን መንግስት ላይ ፈጣንና ድንገተኛ የስርዓትን መፈራረስ ለመፍጠር የታለመ ነበረ። ብዙዎች የኢራን ጠንካራ የአየር መከላከያ ስርዓቶች ለምን ምላሽ አልሰጡም የሚል ጥያቄ ያነሳሉ። መልሱም አጭርና ግልጽ ነው። የአሜሪካ ጦር ቴክኖሎጂ ሙሉ በሙሉ የተለየና የላቀ በመሆኑ ነው። አሜሪካና እስራኤል ጥቃቱን የጀመሩት በኤሌክትሮኒክስና በሳይበር ጦርነት ነው። ከህዋ እስከ መሬት በተዘረጋ ኔትወርክ አማካኝነት የኢራን ራዳር ስክሪኖች ላይ የውሸት ምስሎችን ለቀቁባቸው። በመቀጠልም በመቶዎች የሚቆጠሩ አታላይ ትናንሽ ድሮኖችን ወደ አየር አስወነጨፉ። እነዚህ ድሮኖች በራዳር ስክሪን ላይ ሲያዩም የኢራን ወታደሮች ግዙፍ የጦር አውሮፕላኖች እየመጡባቸው እንደሆነ በማሰብ ተደናገጡ። ትኩረታቸው በዚህ ሲወሰድም የአሜሪካና የእስራኤል ዘመናዊ የጦር አውሮፕላኖች ሙሉ በሙሉ ሳይታወቁም የአየር ክልሉን ሰንጥቀው በመግባት መከላከያውን ማፈራረስ ቻሉ። የእስራኤል አውሮፕላኖች የኢራንን አየር ክልል ለመድረስ የጎረቤት ሀገራት ሶሪያም፣ ዮርዳኖስና ኢራቅን አልፈው ከ1500 እስከ 2000 ኪሎ ሜትር የሚጠጋ ርቀት መጓዝ ነበረባቸው። ጥቃቱ በሶስት ዋና ዋና ምዕራፎች የተከፈሉ ነበሩ። የመጀመሪያው ማዕበላይኖችን ማሳወር ነው። ጥቃቱ የጀመረው በሰው በሚነዱ አውሮፕላኖች ሳይሆን ከመርከብ በተነሱ የቶማሆክ ክሩዝ ሚሳኤሎች ነው። እነዚህ ሚሳኤሎች ከራዳር እይታ ለመሰወር መሬትን ታከው በመብረር የኢራንን የራዳር ስፍሮችና የአየር መከላከያ ማዕከላትን አወደሙ። ሁለተኛው ማዕበል ልብን መምታት ነው። የአየር መከላከያው ከተሰበረ በኋላ ራዳር አታላይ የሆኑት የቢ2 ቦምብ ጣይ አውሮፕላኖች ጥልቅ የኒውክሌር መጠለያዎችን ደበደቡ። በተመሳሳይ ኤፍ-15 የተባሉ ቦምብ ተሸካሚ አውሮፕላኖች በሺዎች የሚቆጠሩ ኪሎግራሞች የሚመዝኑ ቦምቦችን በመጠቀም የኢራንን ተንቀሳቃሽ የሚሳኤል ማስወንጨፊያዎችን አወደሙ። ሶስተኛው ማዕበል የተረፈውን ማጽዳት፣ በመጨረሻም ከአውሮፕላን ተሸካሚ መርከቦች የተነሱ አውሮፕላኖች የተረፉትን የራዳር ጣቢያዎችና ወታደራዊ ማምረቻ ኢንዱስትሪዎችን በማውደም ዘመቻቸውን አጠናቀቁ። ምንም እንኳን የኢራን የአየር መከላከያ በከፍተኛ ደረጃ ቢመታም ሀገሪቱ ያላትን ግዙፍ የሚሳኤል አቅም ተጠቅማ የአጸፋ እርምጃ ወስዳለች። ኦፕሬሽን ትሩዝፉል ፕሮሚስ 4 በሚል ስያሜ በቴል አቪቭና በኢየሩሳሌም ላይ ከባድ የሚሳኤል ጥቃት የሰነዘረችው ሲሆን የአሜሪካ በተባበሩት አረብ ኤምሬትስና በባህሬን ባሏት የጦር ሰፈሮች ላይም ጉዳት አድርሳለች። ኩዌት የአየር ክልሏን ስትዘጋ መላው የባህረ ሰላጤው ቀጠና በከባድ ውጥረት ውስጥ ይገኛሉ። ይህ አውዳሚ ጥቃት ዘመናዊ ጦርነት ምን ያህል በቴክኖሎጂ በረቂቅ ስሌትና በኤሌክትሮኒክስ የበላይነት ላይ የተመሰረተ እንደሆነ በግልጽ አሳይቷል። ጠቅላይ መሪው መገደላቸውም በይፋ መረጋገጡና ሀገሪቱ የሰጠችውን ፈጣን ያጸፋ ምላሽ ይህ ጦርነት ገና ብዙ ያልታዩ ምዕራፎች እንዳሉትና ቀጠናውን ወደ ከፋ አቅጣጫ ሊወስደው እንደሚችል
በግልጽ ይጠቁማል። በመጨረሻም የ130ኛው የአድዋ ድል በዓልን ምክንያት በማድረግ ጠቅላይ ሚኒስትር አብይ አህመድ ለሕዝብ እንኳን አደረሳችሁ መልእክት አስተላልፈዋል። በመልእክታቸውም የአድዋ ድል የኢትዮጵያንን የማይቀይር አቋምና አቅም በግልጽ ያሳየ ኩነት መሆኑን ተናግረዋል። እንደ ጠቅላይ ሚኒስትሩ ገለጻም ኢትዮጵያውያን በአገራቸው ብሔራዊ ጥቅም ላይ ነጻነትና ሉዓላዊነት ላይ ያላቸው አቋም ጽኑ ነው። ይህንንም አቋማቸውን ለማስከበርም ያላቸውን አቅም ሁሉ እንደሚጠቀሙ ተናግረዋል። መሪዎችና ስርዓት ቢቀያየሩም ስለ ሀገር ያላቸው አቋም እንደማይለወጥ የጠቀሱት ጠቅላይ ሚኒስትሩ ወደ አድዋ የዘመቱት አባቶቻችን በሁሉም ነገር የተስማሙና አንድ አይነት እንዳልነበሩም አስታውሰዋል። ይሁን እንጂም አንድ ዓላማና አንድ ሀገር እንደነበራቸው ገልጸዋል። በዚያ የታሪክ ወቅትም ቢሆን ሀገራቸውን ከድተው ከጠላት ጋር እያበሩ ባንዳዎችና ለጊዜያዊ ጥቅም ሲሉ የሀገርን ጥቅም የሸጡ ምንደኞች እንደነበሩም ሳይጠቅሱ አላለፉም። ጀግኖች እናቶቻችንና አባቶቻችን የተዋጉት ከወራሪው የጣሊያን ጦር ጋር ብቻ ሳይሆን ከእነዚህ ባንዳዎችና ደላሎች ጋር ጭምር እንደነበረ ጠቅሰውም እውነተኛ አርበኝነት ማለት ባንዳን ማሸነፍ እንዲሁም ለአገር ክብር ሲባል የግል ጥቅምንና ክብርን መሰዋት መሆኑን አብራርተዋል። ይህ የአድዋ ድል በዓል እነዚህን ሁሉ ታሪኮች የምናስታውስበት መሆኑን የገለጹት ጠቅላይ ሚኒስትር አብይ ዛሬም በግብርና በኢንዱስትሪ በቱሪዝምና በማዕድን እንዲሁም በዲጂታል ዘርፎች ሀገራችን ያላትን አቅም መግለጥ እንዳለብን አሳስበዋል። የአድዋ ድል በሁሉም ዘርፍ ለመድገም የኢትዮጵያን አቅም ጽኑ መሰረት ሊኖረው እንደሚገባ በመግለጽም የዘንድሮ በዓል የኢትዮጵያን አቅም የምንገነባበትና አቋማችንን የምናጸናበት እንዲሆን ተመኝተዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይ ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።